ሰላም ውድ ተማሪዎች እንደምቆያችሁ የዛሬው ቪዲዮ 9ኛ ክፍል ፊዚክስ ዩኒት ነው የማቀርብላችሁ። በዚህ ምዕራፍ ላይ ያሉ በተወሰነ መልኩ ተማሪዎችን የሚያምታቱ ሐሳቦችን በቀላል መንገድ እንድትረዱ ለማድረግ ሞክራለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ እያልኩኝ በቀጥታ ወደዚህ አልፋለሁ። ግሬድ 9 ፊዚክስ ዩኒት 2 ፊዚካል ኳንቲቲስ ይሰኛል ምዕራፉ። ስለዚህ እዚህ ምዕራፍ ላይ ያሉትን እስከቻልነው ድረስ እንሄዳለን ማለት ነው። 2.1 ስኬልስ ስታንዳርድስ ዩኒትስ ኤንድ ፕሪፊክስስ ይላል። እነዚህ ተርሞች ምን ማለት ናቸው የሚሉትን በመጀመሪያ እነሱን ዲፋይን እናርግና ሐሳቡን ከተረዳን በኋላ ወደ ምሳሌዎች እንሄዳለን። A scale is a system of ordered units used for measuring, often represented graphically like on a ruler or thermometer, or conceptually like a rating system. እዚህ ጋር ምንድነው የሚለን? ስኬል ስንል መለኪያ ማለት ነው። መለኪያ። ስለዚህ መለኪያ ማለት ለመለካት የሚያገለግል በቅደም ተከተል የተደገፉ አሃዶች ስርዓት ሲሆን ብዙ ጊዜ በግራፍ ልክ እንደ መለኪያ መስመር ወይም በቴርሞሜትር አሊያም በሐሳብ ደረጃ ደግሞ ልክ እንደ ደረጃ አሰጣጥ ስርዓት የደረጃ አሰጣጥ ስርዓት አለ 1 2 3 4 እያልን ምንሰጥበት ማለት ነው። ስለዚህ እነዛን የሚወክል ነው ማለት ነው። ስኬል ማለት እነዛን የሚወክል ነው። እነዚህን በምሳሌ ሲሆን ሞር ክሊር በፒክቸር ሲሆን ክሊር ይሆንላችኋል። ስለዚህ ስኬል በምንልበት ሰዓት ላይ ምን ማለት ነው? ስኬል ማለት ለመለካት የሚያገለግል በቅደም ተከተል የተደገፉ አሃዶች ስርዓት ሲሆን የነዚህ ስርዓት ሲሆን በብዛት በምንድነው ሪፕሬዘንት እናደርገው? ልክ በቁጥር መስመር ሊሆን ይችላል አሊያም ደግሞ ቴርሞሜትር ላይ ሩለር ስንል ማስመሪያም ሊሆን ይችላል እዚህ ጋር። ስለዚህ ወይም በሙቀት መለኪያ መሳሪያው ላይ የተቀመጡ ኢንተርቫሎች አሉ የቁጥር ልዩነቶች ማለት። ስለዚህ ወይም በሐሳብ ደረጃ ደግሞ ልክ ሬቲንግ ሲስተም ሬቲንግ ለምሳሌ እንደ ቦክስ ነገር አድርገው አይታችሁ አታውቁም? በዚህ ሬት ስጡ ተብሎ እንደዚህ የተቀመጡ ማለት ነው። እዚህ ጋር 1 2 3 4 እያልን ሞላለው ማለት እሱ ሬቲንግ ሲስተም ደረጃ አሰጣጥ ስርዓት ማለት ነው። ስለዚህ እነዛን የሚወክል ነው ማለት ነው። ስኬል ስንል ጽንሰ ሐሳቡ ይሄንን ያሳየናል። ሁለተኛው it is a set of values usually in intervals አለ። እዚህ ጋር አሁን የምናየው ኢንተርቫል ነው አይደለ? ስለዚህ ይሄኛው a set of values usually in intervals used to quantify a characteristics ምን እያለ ነው? ልክ አንድን ባህሪ ለመመጠን የሚያገለግሉ በአብዛኛው በየመሃላቸው ክፍተት ያለ ማለት ነው። ኢንተርቫል ስንል በክፍተት የተቀመጡ የተወሰኑ የቁጥሮች ዋጋ ስብስብ ነው ማለት ነው። የቁጥሮች ዋጋ ስብስብ ነው። እዚህ ጋር 2 አለ፣ እዚህ ጋር 3 አለ፣ እዚህ ጋር 4 አለ። ስለዚህ እነዚህ በየመሃል የተቀመጡ የቁጥሮች ስብስቦች ናቸው። እነዚህን ነው ስኬል ምንለው ማለት ነው። ስኬል ምንለው ምን ያህል ስኬል ተሰጥ ምን ያህል ሬቲንግ ሲስተም አለው ስንል ለምሳሌ ይሄንን ካጠቆርኩኝ ምን ያህል ሰጠነው ማለት ነው? 4 ሰጠነዋል ማለት ነው። 4 ደረጃ ሰጠነዋል ብለን እንላለን። ይሄ ስኬልን የሚያሳይ ነው። በሌሎች ምሳሌዎችም እናየዋለን። so a number of marks on a measurement device depend on how accurate a measurement can be. እንግዲህ the number of marks on a measurement አለ። ልክ እዚህ ጋር ያለው ይሄኛውን ማርኩን ባያሳየንም በሌሎች ምሳሌዎች ላይ እናየዋለን። አሁን በማሳያችሁ ምሳሌ እናያለን። ስለዚህ ልክ በመለኪያ መሳሪያዎች ላይ ያሉት ምልክቶች ማርኮች ማለት ነው። ልክ ይሄኛው 1 2 3 እያልን እንዳልነው በመለኪያ መሳሪያዎች ላይ ያሉ ምልክቶች በዛ በተቀመጠው እዚች ጋር ልላችሁ የፈለኩት ምንድነው የተለያዩ ሊሆን ይችላል። ማስመሪያ ሊሆን ይችላል፣ ቅድም ብለናል ቴርሞሜትር ሊሆን ይችላል፣ ሬቲንግ ሲስተም ሊሆን ይችላል። እነዚህ ላይ የተቀመጠ ምልክቶች አሉ። ነጥቦች ይኖራሉ ማለት ለምሳሌ ይሄ ማስመሪያ ነው ብለን ምንወስድ እዚህ ጋር 1 ቢኖር 2 እዚህ ጋር ሊኖር ይችላል፣ እዚህ ጋር 3 ሊኖር ይችላል። እነዚህ ማርኮች ናቸው። በእነዚህ ኢንተርቫሎች ደግሞ ያሉ ነጥቦች አሉ አይደለ? በእነዚህ ኢንተርቫሎች ያሉ ነጥቦች አሉ። ስለዚህ እነዚህ ማርክስ ይባላሉ ማለት ነው። እነዚህ ማርኮች ናቸው። ስለዚህ በመለኪያ መሳሪያ ላይ ያሉ ምልክቶች ወይም ማርኮች ምን አለን? ብዛቱ የዚህ ብዛት ይሄ እየጨመረ በሄደ ቁጥር የዚህ ብዛቱ ልኬቱ ይሄንን ነገር የምንለካው ልኬቱ ትክክለኛ ሊሆን እንደሚችል ይወስናል ማለት ነው። ስለዚህ ይሄ ስኬል የምንለው ምን ላይ ዲፔንድ ይሆናል ስንል the number of marks ይሄ እየጨመረ በሄደ ቁጥር ፕሪሳይስ የመሆን አቅሙ ትክክለኛነቱ እየጨመረ ይሄዳል ማለት ነው። እየጨመረ ይሄዳል። so the number of marks ያለን እሱ ነው። እዚህ ጋር ያሉት የቁጥሮቹ ማርኮቹ ብዛት በጨመረ ቁጥር አኪዩሬት የመሆኑ መጠን ምን ይሆናል? ከፍ እያለ ይሄዳል ማለት ነው። so as the number of marks
in the measuring device increases, look, as the number of marks the number of marks in the measuring device increases, the precision of the device also increases አለ። በመለኪያ መሳሪያ ላይ ያሉ ምልክቶች ብዛታቸው በጨመረ ቁጥር የመሳሪያው የዛ ነገር መሳሪያውም ትክክለኛነት እንዲሁ እየጨመረ ይሄዳል ይላል። ምን ማለት ነው የሚለውን በምሳሌ እዚህ ጋር በቲዮሪው ሐሳቡን ከተረዳችሁ በምሳሌ ለምሳሌ እዚህ ጋር ይሄ የተቀመጠ እዚህ ጋር አለ አይደል? እዚህ ውስጥ ይሄ ቮሊዩምን ነው ሜዠር የሚያደርግልን ይዘትን ሜዠር ያደርግልናል ፈሳሽ የሆነው ነገር ማለት ነው። እዚህ ጋር የተቀመጠው ይሄንን ነው ስኬል የምንለው። እዚህ ጋር የተቀመጠው የቁጥሮች ክፍተት አለ አይደል? ለምሳሌ ይሄ የጀመረው ከስንት ነው? ከ100 ሚሊ ሊትር ጀምሯል እዚህ ጋር። ከዛን ወዴት ይሄዳል? ወደ 200 ሚሊ ሊትር፣ 300፣ 400፣ 500፣ 6፣ 7፣ 8፣ 9 ሚሊና 1 ሊትር ወይም 1000 ሚሊ ሊትር ማለት ነው። ስለዚህ እስከ 1 ሊትር ነው ይሄ አሁን ልክ እንደ የውሃ ማስቀመጫ ነገር ነው ብለን ብናስብ እዚህ ውስጥ ይሄ ስኬሉ ምንድነው የሚያሳየን? እዚህ ውስጥ ያለው የፈሳሽ መጠን የቱ ጋር ነው የሚለውን ነገር ሜዠር እንድናረግ ማለት ነው። ለምሳሌ እዚህ ጋር ያለው የፈሳሽ መጠን እዚህ ጋር ቢሆን ይሄ ነገር ወርዶ እዚህ ጋር ቢሆን ኤግዛክትሊ 300 ሚሊ ሊትር ነው ብለን እንላለን። መሃል ላይ ቢሆንስ እዚህ አካባቢ ቢሆን ለምሳሌ ከ300 ከፍ ቢልስ አሁን ምን ነው በዚህ ሰዓት ላይ የምናየው? አሁን ከእያንዳንዱ ኢንተርቫል በስንት ነው የተራራቀ የሚሄደው ስንል በ100 ሚሊ ሊትር ነው አይደለ? ስለዚህ አሁን 300 ብሎኛል። በ300 እና በ400 መካከል እቺኛዋ ማርክ አለች አይደል? ለመቅ ያለችው እቺኛዋ ማርክ ማለት የ300 እና የ400 ግማሿ ናት ማለት ነው። በ300 እና በ400 መካከል ላይ የምትገኝ ናት እቺ። ስለዚህ እቺ ማለት ስንት ናት? 350 ናት ማለት ነው። ስለዚህ ከ350 አጠገብ ሌላ ማርክ አለች እዚች ጋር የተቀመጠች ማለት ነው። ስለዚህ እሷ 325 ናት ማለት ነው። 300 ብለን 325 350 375 400 እንላለን። ይሄኛው ስኬል ምንለው ይሄንን ነው ማለት ነው። ለምሳሌ እዚህ ጆግ ውስጥ ይሄ የተቀባው ምን ያህል ሚሊ ሊትር ነው ብሎ አስቀምጦልናል። እዚህ ጋር ያሉትን ቁጥሮች ተመልከቱ። ይሄ ምን ያህል ሚሊ ሊትር ነው ስንል እኛን መጣና ኢንተርቫሉ የቱ ጋር ነው የቆመው የሚለው እናያለን። ውሃው እዚህ ጋር ነው የቆመው አይደል? ስለዚህ እዚች ጋር ያለችው መስመር ላይ ያለችው ማርክ ምን ያህል ናት የሚለውን ማየት ነው። 800 እዚህ ጋር ነበር። አሁን ከ800 አልፋ መሃል ላይም አይደለችም። እዚች ጋር እዚች ይሄኛው ደመቅ ብሎ የምትታየው ያ ማለት 800 ስንት ናት? 50 ማለት ነው። ይሄ 800 ነው እዚህ ጋር 800 ነው፣ እዚህ ጋር 900 ነው። ያላቸው ኢንተርቫል ስንት ነው? 100 ነው ብለናል። ስለዚህ ከ850 በታች ናት ያለችው። እዛች ጋር ያለችው ደግሞ ስንት ናት? 825 ሚሊ ሊትር ናት ማለት ነው። እዚች ጋር እዚህ ውስጥ አሁን የትኛው ጋር የምናገኘው ይሄ ነው ማለት ነው። 825 ሚሊ ሊትርን ይወክላል ማለት ነው። ይሄ ቮሊዩምን ሜዠር ስናደርግ በስኬል የምናስቀምጠው እንደዚህ ነው ማለት ነው። አያችሁ ስኬል ማለት ይሄ ነው። የቁጥሮች ስብስብ ነው። ስለዚህ ኢንተርቫል አለ። በእነዚህ ክፍተቶች መካከል ላይ ያለ የቁጥር ስያሜ የተሰየመ አለ። አንዱ ከአንዱ በምን ያህል ይራራቃል የሚለውን በማየት ምን መልሰው ነው። ስለዚህ እዛ ኤግዛክትሊ እዛ ቦታ ላይ ማርኩ ካልተቀመጠም እኛ ምን ማድረግ ካልኩሌት ማድረግ እንችላለን። አንደኛ ሚኑን በመውሰድ ማየት እንችላለን አይደለ? የነዚህን አቨሬጅ ማለት ነው። እንደሱም አድርገን መስራት እንችላለን። ካልሆነም ዲፈረንሱን ካወቀን በዛ ካልኩሌት ማድረግ እንችላለን። ይሄ ስኬል የሚለውን ጽንሰ ሐሳብ እንደዚሁ ለማሳየት ነው። ሁለተኛው እዚህ ጋር ደግሞ ስንመጣ ሌንግዝን ነው የሚዠር የሚያደርግልን አይደል? ሩለር አልን ቅድም። ስለዚህ ይሄ ሩለር ነው ብለን ብናስብ ስለዚህ ከዜሮ እስከ 10 ሴንቲሜትር ነው የሚለካልን ይሄኛው ብለን ብንል ስለዚህ ማንኛውም ነገር መጥቶ ይቀመጥና ምን ያህል ነው ከዚህ እስከዚህ እያንዳንዳችን ለምሳሌ የደብተራችን መጠን ሊሆን ይችላል፣ መጽሐፋችን መጠን ሊሆን ይችላል። ማንኛውም ቤታችን ውስጥ ያለውን ነገር ሜዠር ማድረግ እንችላለን በዚሁ ማለት ነው የሩለርን በመጠቀም። ስለዚህ ሜዠር ስናደርግ አሁን ጋፑን ነው ከዜሮ ጀምሯል 10 ላይ አልቋል አይደል? ስለዚህ ከዜሮ እስከ 10 ባሉት ውስጥ ያሉ ደግሞ እነዚህ ማርኮች አሉ። ስለዚህ 0 ካልን እዚች ጋር አሁን 0.1 0.2 3 4 ይሄ ትልቁ ስንት ነው? 0.5 ማለት ነው። እቺኛው የምታሳየን 0.5 ናት። 0.5 አለች ማለት ነው እዚች ጋር 0.5 ከዛን ስንሄድ ስንት እናገኛለን? አንድን። ስለዚህ አሁን እዚህ አካባቢ ነው ያለው ብንባል የሆነ ነገር ሜዠር አድርገን እዚህ አካባቢ ነው የመጣልኝ ብንል እንዴት ነው የምናገኘው? ከዚህ ከ0.5 ጀምሮ እየደመቁጠር ነው ወይም ከ0 ጀምረን ያለውን እየቆጠረን ስንሄድ እናገኛታለን ማለት ነው ስኬል። ስለዚህ ስኬል ስንል ይሄ ነው ማለት ነው። አሁን ይሄ ስኬል ቁጥሩ እየጨመረ በመጣ ቁጥር
የዚህ ቁጥር የዚህ ማስመራ ኢንተርቫሎቹ ላይ ያሉት እነዚህ ቁጥሮች እየጨመሩ በመጡ ቁጥር ወይም የማርኩ the number of marks increase ቢያረግ ብሎኛል አይደለ? ስለዚህ as the number of marks in the measuring device increases the precision of the device also increases ብሎኛል ማለት ቀደም በመለኪያ መሳሪያ ያሉት ምልክቶች እነዚህ ምልክቶች ማለት ነው እዚህ ጋር ያሉት ምልክቶች በጨመረ ቁጥር የመሳሪያው ትክክለኛነቱ ፕሪሳይስ መሆኑ እንደዚሁ ይጨምራል ብሎኛል ማለት ነው። ኦኬ ሌላው አሁን እዚህ ጋር ደግሞ ስንመጣ ይሄ ማስን ሜዠር የሚያደርግልን ነው። በሶስቱም ላሳያችሁ ብዬ ነው። ስለዚህ ማስን ነው እዚህ ጋር ሜዠር የምናደርገው ማለት ነው። እዚህ ጋር የአንድን እቃ የአንድን ኦብጀክት ወይ ማተር መጠነቁሱም ማለት ነው ሜዠር የሚያደርግልን እዚህ እቃ ላይ በሚቀመጥበት ሰዓት ላይ እቺኛው ምልክት ወይ እዚህ ጋር እዚህ ውስጥ ባሉት ውስጥ ልትቀመጥ ትችላለች ማለት ነው። ስለዚህ በዛ ሰዓት ላይ እኛም ይሄም ስኬል ነው ራሱ ምክንያቱም በተለያየ መልኩ ስኬል ልናስቀምጥ እንችላለን። ቀደም ሩለር ብለናል አይደለ? ቴርሞሜትር ላይ ይቀመጣል። ቴርሞሜትር ላይ ይቀመጥ ይችላል። እንደውም ሬቲንግ ሲስተም ሬቲንግ ላይ ደረጃ ስንሰጥም ልንጠቀም እንችላለን ማለት ነው። ይሄ ሜዠሪንግ ዲቫይስ ነው። እዚህ ሜዠሪንግ ዲቫይስ ላይ የምናደርገው ምንድነው ማስን ነው ማለት። ስለዚህ ለምሳሌ አሁን እቺኛዋ እቃ ያለችባት ምን ላይ ነው? እዚህ ጋር 0 ናት አይደለ? ስለዚህ 1 2 3 4 5 6 7 8 9 10 ማለት ነው። ስለዚህ 1 ከ0 እስከ 1 ባሉት እዚህ ውስጥ ያሉትን ማርኮች ቆጥረን መድረስ ማለት ነው። እቺም ቀስት የምታመለክቱት ወደ ለየትኛው ነው? ለዚህኛዋ ከሆነ ስንት ነው? 0.8 እንላለን ማለት ነው። እዚች ጋር 0.8 ይሆናል ብለን እናስቀምጣለን። ይሄ ስኬል ሚሊዮን ጽንሰ ሐሳብ ለማስረዳት ነው። ስኬል ምንድነው ስንባል በዚህ እናስቀምጣለን ማለት ነው። ልኬት ማለት ነው። ልኬት ነው። ስለዚህ ያ ነገር የሚለካልን በማርኮቹ ነው። እዚህ ጋር ባሉት ማርኮች ማለት ነው። የነዚህ ማርኮች በጨመረ ቁጥር ፕሪሲሽኑም አብሮ የመለኪያው ፕሪሲሽኑም አብሮ ይጨምራል ማለት ነው። ይሄ ስኬል ሚሊዮን ጽንሰ ሐሳብ ያስረዳልናል። ሁለተኛው ምንድነው? ሁለተኛው ስታንዳርድ ይለናል። ስታንዳርድ እንግዲህ ስታንዳርድ ስንል ምን ይያልን ነው? ምን ማለት ነው ስታንዳርድ ማለት? እዚህ ጋር ምን ይላል ዲፊኒሽኑ? the practical implementation of the definition of a unit against which other measuring devices are compared or calibrated ይለናል። እንግዲህ የመለኪያ ይሄ ደረጃ ማለት ነው። ስታንዳርድ ስንል ደረጃ ማለት ነው። የምኖች ደረጃ ነው? የመለኪያዎች ደረጃ ማለት ነው። እንግዲህ እዚህ ጋር የመለኪያ ደረጃ ማለት አለን። የመለኪያ ደረጃ ማለት የሌሎች መለኪያ መሳሪያዎች የሚነጻጸሩበት ወይም የሚስተካከሉበት የአንድ አሃድ ፍቺ ተግባራዊነት ነው ማለት ነው። አያችሁ? አንዱ መለኪያ ከሌላው መለኪያ ጋር የራሱ የሆነ ማነጻጸሪያ መንገድ ሊኖረው ይችላል አይደለ? ሜዠር ስናደርግ ለምሳሌ በኤስአይ ዩኒት ሜዠር እናደርግ እንችላለን። ነን ኤስአይ ዩኒት ልንጠቀም እንችላለን። ስለዚህ ስታንዳርድ ዩኒት በምንልበት ሰዓት ላይ ምን ይያልን ነው? በዓለም አቀፍ ደረጃ በቀላሉ ሁሉም ሰው ሊጠቀመው የሚችል ሁሉም ጋር አክሴፕት የተደረገ በሁሉም ዘንድ ተቀባይነት ያለው መለኪያ ማለት ነው። ለምሳሌ አሁን ሌንግዝን በሜትር ሜዠር እናደርጋለን ስንል ሜትር the SI unit of length is ሜትር አይደል? ይሄ ስታንዳርድ ዩኒት እንለዋለን። ስታንዳርድ ነው። ነገር ግን ይሄ ፋንዳሜንታል ዩኒት ነው። ከዚህ ከስምንተኛ ክፍል ላይ በተማራችሁት መሰረት ማለት ነው። ፊዚካል ኳንቲቲ can be classified into two fundamental and what derive physical quantity ብለን ባልነው ማለት ነው። ሁሉም derive physical quantities ከየት ነው derive የሚደረጉት? ከፋንዳሜንታል ፊዚካል ኳንቲቲስ ቤዝ ዩኒት ብንላቸው ማለት ነው። ስለዚህ ስታንዳርድ ስንል አንደኛው ያንን ነው የሚያመለክትልን ማለት ነው። ስለዚህ የመለኪያ ደረጃ ማለት የሌሎች መለኪያ መሳሪያዎች የሚነጻጸሩበት ነው። ሌሎች የመለኪያ መሳሪያዎች አብሮ ለምሳሌ ሜትር ኤስአይ ዩኒት ይሁን እንጂ አንድን ሌንግዝን በምን ሜዠር ልናደርግ እንችላለን? በኪሎ ሜትር ሌንግዝ መለካት እንችላለን። ሴንቲሜትር እያልን ልናስቀምጥ እንችላለን ማለት ነው። ይሄ አንዱ ያንን የምናይበት ነው። so it must be readily accessible and possess some properties that can be measured reliably ምናለን በቀላሉ ተደራሽ መሆን መቻል አንደኛው ነው። በቀላሉ ተደራሽ መሆን እና አስተማማኝ ሁኔታ ሊለካ የሚችል መሆን አለበት ማለት ነው። በቀላሉ አንደኛ በቀላሉ ተደራሽ መሆን አለበት፣ ሁሉም ሰው ጋር ሊደርስ የሚችል ማለት ነው። ሁለተኛው አስተማማኝ መሆን አለበት አይደለ? ስለዚህ በአስተማማኝ ሁኔታ ሊለካ የሚችል ማለት ነው እዚህ ጋር። እሺ ሶስተኛው ሜዠርመንት
taken by different people in different places must yield the same result አሁን እዚህ ጋር አሁን ለምሳሌ ፋንዳሜንታል ፊዚካል ኳንቲቲን በመናይበት ሰዓት ላይ ፋንዳሜንታል ፊዚካል ኳንቲቲን በደንብ እዚህ ጋር ተረዱ አሁን ፋንዳሜንታል ፊዚካል ኳንቲቲዎች እዚህም የለካነው 1 ኪሎ ሜትር አሜሪካን ብንሄድ አውሮፓን ብንሄድ 1 ኪሎ ኪሎ ሜትር ወይም 1 ኪሎ ግራም ሁሉም ቦታ 1 ኪሎ ግራም ነው ስታንዳርድ ዩኒት ስለሆነ ፋንዳሜንታል ነው ሁሉም ቦታ ላይ አክሴፕት የተደረገ ነው ነገር ግን አሁን ለምሳሌ አንድ ሰው ሌንግዝን በሃንድ ስፓን ወይ በኩቢት ወይ በዲጂት ሊለካ ቢችል yes በክንድ ወይም በእጃችን ጣት በእግራችን ፔስ ሊሆን ይችላል ፉት ሊሆን ይችላል በዛ የምንለካቸው ነገሮች ሪላያብል አይደሉም አንደኛ አኩሬትም አይደሉም ትክክለኛም አይደለም ለምን ያ ከሰው ስለሚለያይ ማለት ነው እኔ መለካውና ሌላ ሰው የሚለካው ኢንዲጂነስ ኖሌጅ በመጠቀም ማለት ነው ኢንዲጂነስ ሜዘሪንግ ሲስተም በመጠቀም እንለካቸው ነገሮች አኩሬት አይደሉም አያችሁ ስለዚህ እነዚህ ነገሮች ግን እነዚህ ይሄ ስታንዳርድ ስንል ዓለም አቀፍ ተቀባይነት ያለው ደረጃ ያለው ማለት ነው እነዚህ ነገሮችን የትም ቦታ ብንሆን 1 ኪሎ ግራም ስኳር ብንመዝን ሌላም ቦታ ላይ 1 ኪሎ ግራም ስኳር ጋር ተመሳሳይ ነው because እነዚህ ዓለም አቀፍ ዕውቅናና ተቀባይነት ያላቸው የመለኪያ መሳሪያዎች ስለሆኑ ማለት ነው እሱን እየነገረን ያለው so measurements taken by different people in different places must yield the same result ስታንዳርድ ከሆነ ደረጃ ወጣላት ከሆነ እኔም ለካውት ሌላውም ለካው 1 ኪሎ ግራም is 1 ኪሎ ግራም በቃ ያንን ነው የሚያሳየን ማለት ነው አያችሁ አኩሬት ያሉን ኢንዲጂነስ ኖሌጅ ላይ ይሄንን በስምንተኛ ክፍል ላይ አሳይቻለሁ ስምንተኛ ክፍል ቪዲዮ ላይ ማለት ነው ስለዚህ እዛ ላይ what are the disadvantage of indigenous measuring system ስንል አንደኛው ያ ነው lack of accuracy ማለት ነው አኩሬት አይደለም ምክንያቱም ከሰው ሊለያዩ ይችላሉ ሜጀር በሚደረጉበት ሰዓት ላይ ማለት ነው ይሄ ግን ማንንም ሰው ይለካው ውጤቱ ሪዛልቱ the same መሆን አለበት ማለት ነው so and also standards ensures accuracy and reproducibility globally እንግዲህ ይሄ በዓለም አቀፍ ደረጃ ትክክለኛነቱና ተደጋጋሚነቱ ምንድነው የተረጋገጠ ነው ማለት ነው ተደጋጋሚ ነው አሁንም 1 ኪሎ ግራም ዛሬም ለካው ነገም ለካው ሌላ ሰው መጥቶ ለካ ሌላም ድጋሚ ሰው መጥቶ ለካ ያው ነው ተመሳሳይ ውጤት እናገኛለን ማለት ሁለተኛ አኩሬት ነው ትክክለኛ ነውና ትክክለኛና ምን መሆን አለበት ተደጋጋሚነቱ የተረጋገጠ መሆን አለበት ማለት ነው ስታንዳርድ ስንል ያ ነው ከስኬል ጋር ያለው ልዩነት ለዩ ያኛው መለኪያ ነው ይሄ ደረጃ ነው ማለት ነው ሶስተኛው ዩኒት ምንለው ነው ዩኒት እንግዲህ ዩኒት ምንድነው እዚህ ላይ a specific magnitude of a physical quantity that is used as a standard for measurement አለ ምን ይያለ ነው ልክ ከዚህ በፊት እንዳለው ምንለካባቸው ነገሮች አሉ ብለናል አይደለ ለምሳሌ በሜዠርመንት ላይ በምትሄዱበት ሰዓት ላይ ሜዠርመንት ሁለት ነገሮች ይኖሩታል ብለናል ሁለት ነገሮች ይኖሩታል እሺ ለስምንተኛ ክፍል ላይ ነው ይሄንን ያሳዩት አክቹአሊ ግን ሁለት ነገሮች ይኖሩታል አንደኛው ለምሳሌ አንድ ሰው 10 ኪሎ ግራም ብሎ ቢያስቀምጥ አንደኛ እዚህ ውስጥ ሶስት ነገሮች ነው የምናየው አንደኛ ይሄ ነገር የተለካው ነገር ምንድነው ሚለውን የተለካው ነገር ማስ መሆን መጠነቁስ መሆኑን ምን ያሳየን ኪሎግራም ይሄ ኪሎግራም ምትለው አሳየችን አይደለ ምን ያህል የሚለውን ደግሞ ቁጥሩ አሳየን ስለዚህ ማግኒቲዩድ አለው አንድ ምን አለው ዩኒት አለው ማግኒቲዩድም ዩኒትም አለው ማለት ነው ስለዚህ የመለኪያ አሃዱ ይሄ የመለኪያ አሃዱ ማለት ወይም ዩኒት በመንልበት ሰዓት ላይ ምን ይያለ ነው ስለዚህ ዩኒት በመንልበት ሰዓት ላይ ልክ ለመለካት እንደ ደረጃ ሆኖ የሚያገለግል ሲሆን አያችሁ ስለዚህ አካላዊ መጠን የሆነ የተወሰነ ልኬት ነው ማለት የአንድ ነገር የተወሰነ ልኬት ማለት ነው 10 ኪሎ ግራም ስንል እቺ ኪሎ ግራም ዩኒት ነው ዩኒቷን ነው የምታሳየን ስታንዳርድ ዩኒት ማለት ነው ለምሳሌ እዚህ ጋር የዘ ዩኒት ኦፍ ማስ ኢዝ ኪሎ ግራም አይደለ ስለዚህ ይሄ ስታንዳርድ ዩኒት ነው እዚህ ጋር ደግሞ ምን አለው ማግኒቲዩድ አለው ማለት ነው so it provides context to a number ለቁጥሩ ምን ይሰጠዋል በቀላሉ ለዛ ለለካነው ነገር ለቁጥሩ ትርጉም ይሰጣል ማለት ነው ቁጥሩ ያለው የትኛው ነው provide context to a number ሲለን ሜዠር አድርገን ያመጣ ነው ማለት ነው ሜዠር አድርገን ላመጣ ነው ለዛ ቁጥር ትርጉም ይሰጣል ማለት ነው ትርጉሙ ምንድነው 10 ብቻ ቢባል 10 ምንድነው ቁጥር ብቻ ነው ምን ርዝመት ነው ክብደት ነው ምንድነው የሚለውን አይነገረንም አይደለ ስለዚህ ዩኒት ሲገባበት ለምሳሌ ሜትር ሲሆን ምን እንደሆነ እናውቃለን ሌንግዝ እንደሆነ እናውቃለን ማለት ነው ስለዚህ ርዝመት ነው እዚህ ጋር የለካውት ማለት ነው ስለዚህ ለዛ ቁጥር ትርጉም እንዲኖረው የሚያደርገው ማነው ዩኒት ማለት ነው ለቁጥር ትርጉም እንዲኖረው የሚያደርገው ዩኒት ነው
እዚህ ጋር ለምሳሌ ማስ ነው እዚህ ጋር ከእንደገና ቮሊዩም ቢሆንስ በሚሊ ሊትር ሊሆን ይችላል አያችሁ እንደዚህ ለቁጥሮች ትርጉም እንዲሰጥ የሚያደርግልን ምን ይባላል ዩኒት ይባላል ማለት ነው ዩኒት ይባላል and standard units are conventional units which are used to measure physical quantities scientifically standard የሚለውን ሐሳብ አይተናል ስለዚህ standard unit የሚለውን አየን አሁን standard unit አለ ኦኬ እዚህ ጋር ደግሞ ቅድም ስታንዳርድ ስንል ምን ብለናል ደረጃ ማለት ነው መደበኛ ይወጣለት ማለት ስለዚህ እነዚህ መደበኛ ዩኒቶች በሳይንሳዊ መንገድ ለመለካት የሚያገለግሉ የተለመዱ አሃዶች ናቸው ማለት ነው የተለመዱ አሃዶች ናቸው ሳይንቲፊካሊ የምንጠቀምባቸው የተለመዱ ናቸው እሺ ስለዚህ እነዚህ ሶስቱን በደንብ ሐሳቡን ለመረዳት ሞክሩ ማለት ነው አሁን ወደ ሌላኛው ሐሳብ እንሄዳለን እዚህ ጋር ነው በደንብ ትኩረት አድርገን ልናይ የምንችላቸው ነገሮች ያሉት ማለት ነው ሳይንቲፊክ ኖቴሽን ይለናል ኦኬ ሳይንቲፊክ ኖቴሽን ምንድነው ሳይንሳዊ አጻጻፍ እንደማለት ነው ጥሬ ትርጉም ስንል አይደለ ሳይንሳዊ አጻጻፍ ስለዚህ ሳይንቲፊክ ኖቴሽን is a method of writing very large or very small numbers in a compact and standardized form ማለት ስለዚህ ይህ ሳይንቲፊክ ኖቴሽን ስንል በጣም ትላልቅ ወይም በጣም ትንንሽ የሆኑ ቁጥሮችን አጭርና ደረጃውን በጠበቀ መልኩ ለመጻፍ የሚያስችል ዘዴ ነው ማለት ነው አጠር አድርገን 1 ሚሊዮን ብዬ ከምጽፍ 6 ዜሮዎችን ከምደረደር ያንን ሊያስቀርልኝ የሚችል አጭርና ደረጃውን የጠበቀ የአጻጻፍ ስልት ማለት ነው ሳይንቲፊክ ኖቴሽን ስንል it is widely used in science and engineering በብዛት ይሄ በሳይንሱ ዓለምና በምህንድስናው ዓለም ላይ በደንብ ተግባራዊ የሚሆን ነው a number written in scientific notation always follows a general format አሁን እቺኛዋን መያዝ አለብን እቺን ፎርማት በመጠቀም ነው ሳይንቲፊክ ኖቴሽን ማስቀመጥ የምንችለው ማለት ነው ስለዚህ n እዚች ጋር መጻፋችሁ ላይ d ይላል ማንኛውም ነገር ብላችሁ መሰየም ትችላላችሁ ምክንያቱም ቫሪያብል ናት እቺ ሪፕሬዘንት የምታደርገው የሆነ ቁጥር አለ ማለት ነው ያ ቁጥር እቺ n ሪፕሬዘንት የምታደርገው ከ1 እስከ ስንት ነው እስከ 10 ማለት ወይም በ1 እና በ9 መካከል ነው ሌዛን 10 ነው መሆን ያለበት ስለዚህ በ1 እና በ9 መካከል ቻን ልትሆን ይችላልች 2 3 4 5 6 7 8 9 ድረስ ልትሄድ ይችላልች ማለት ሁለት ዲጂት ሳይሆን አንድ ዲጂት ቁጥሮችን የምንጠቀመው እቺ n ሪፕሬዘንት የምታደርገን ስለዚህ n the coefficient or significand ይባላል ማለት ነው significand n stands for what coefficient or significand so this n must be a number greater than or equal to 1 and less than 10 ስለዚህ እስከ 9 ማለት ነው ከአንድ ጀምሮ እስከ 9 ነው a ሪፕሬዘንት የሚያደርግልን ከአንድ በታችም አድርገን ማስቀመጥ አንችልም ከአንድ በላይም አድርገን ማስቀመጥ አንችልም ለምሳሌ ከአንድ በታች ስንል 0.8 times 10 raised to something 3 አድርገን ማስቀመጥ አንችልም ስለዚህ እቺኛዋን ነጥብ መጥፋት አለባት ማለት ነው ስለዚህ በአስርዮሽ ማስቀመጥ አንችልም ይሄንን ምን ማድረግ እንችላለን አንድ እቺ ነጥብ ላይ ቆሜ ወደ ቀኝ ሲሄድ ምን አደርጋለሁ ከዚች አንድ ቀንሳለሁ ማለት ነው ስለዚህ ይሄን 8 times 10 raised to 2 አድርጌ ማስቀመጥ ይችላልው እንጂ ከአንድ በታች ማስቀመጥ አንችልም እንዲሁም ከአንድ በላይ እዚህ ጋር አንድ ቢኖርበት 18 times 10 raised to 2 አድርገን ማስቀመጥ አንችልም n ሁሉ ጊዜ ከአንድ በላይ እና ከ9 በታች መሆን አለበት ስለዚህ ይሄንን ምን አደርጋለሁ ወደ ግራ መጥቼ ሲቆጥር ምን አደርጋለሁ 1.8 ትሆናለች 1.8 times 10 raised to ወደ ግራ ሲቆጥር እዚህ ላይ አንድ ነው የሚጨምረው ማለት ይሄን ላይ ስለዚህ 3 ትሆናለች እንደዚህ ይሄ አሁን ከአንድ በላይ ነው ግን ከ9 በታች ነው ማለት ስለዚህ ሳይንቲፊክ ኖቴሽን ስንል በዚህ መልኩ ምን ጽፈው ነው እዚች ጋር 10 times እቺ 10 raised to what n እቺ ፓወር ናት እዚህ ጋር n ማለት ነው እዚች ጋር n ማለት ናት እቺ ስለዚህ እቺ n ፓወሩን ነው መታመለከተን ማለት ነው ሶ ይሄ 1 less than or equal to n is less than 10 ስለዚህ አንድ ወይም ከአንድ በላይ ሊሆን ይችላል n ከግን ከ10 በታች ነው ማለት ነው ይሄ ጀነራል ፎርሙላው ሳይንቲፊክ ኖቴሽን ለማስቀመጥ ስንፈልግ የምንጠቀመው ፎርሙላ ይሄንን ነው ማለት ነው መጻፋችሁ ላይ ዲ ይላል ችግር የለውም ዲም በትሩ ያው ነው እዚህ ጋር ያለው እዚህ ጋር ያለውን ትርጉም አይለውጠውም ማለት ነው and 10 the base እቺኛዋ ቤዝ ዋናት እቺ አትቀየርም ሁሌም ስለዚህ እቺ አትቀየርም ሁሉ ጊዜ always the number 10 ነው እቺኛዋ n ግን ፖዚቲቭ ልትሆን ይችላልች ኔጌቲቭ ልትሆን ይችላልች yes integer n the exponent or power of 10 ምንላት ማለት ነው n then an integer ውስጥ ሆል ነበር ሊሆን ይችላል ፖዚቲቭ ኔጌቲቭ 0 ሊሆን ይችላል ማንኛው ሊሆን ይችላል በርግጥ 0 ሆነ ማለት አንድ ነገር the power of 0 አንድ ነው የሚሆነው አይደል አንድ ይሰጠናል that indicate how many
places the decimal point was moved የሚለውን ነው የሚያሳየው ማለት ምን ያህል ዴሲማል ፕሌሱ ወደ ግራ ወይም ወደ ቀኝ ሄዷል የሚለውን ነው የሚያሳየው ማለት ነው n stands for what how many places the decimal point was moved to the right or to the left ሊሆን ይችላል ማለት በቀኝ ወይም በግራ ምን ያህል ሄዷል የሚለውን ነው የሚያሳየን ማለት በምሳሌ በደንብ ያብራራው ሲሄድ ይገባቸዋል ኦኬ ይሄንን ለምሳሌ እንዴት ነው የምናስቀምጠው የሚለውን ይሄ ሐሳቡን ግልጽ ያደርግላችኋል ብዬ አስባለሁ የሆነ ቁጥር ይኖረናል ነምበር አለ እዚህ ጋር ዜን አሁን ያ ቁጥር ከ10 በላይ ከሆነ ቁጥሩ ማለት ነው የተቀመጠው ቁጥር very large ሲሆን greater than 10 ከሆነ ዜን ዴሲማል ወዴት ነው መንቆጥረው ማለት ነው ዴሲማል ሞመንቱ የሚያሳየው ወደ ግራ ነው ያ ማለት greater than 10 አላል for example 13 እንበሉ 13 አለ ከ10 ስለሚበልጥ ስለዚህ ይሄንን አሁን ይሄኛውን ቁጥር ወዴት ነው ዴሲማል የምንቆጥረው ከዚህ ተነስተን ወደ ግራ ማለት ነው እዚች ጋር ወደ ግራ ነው የምንቆጥረው ስለዚህ ወደ ግራ ሁሉ ጊዜም ሲቆጥር አሁን እቺ ምን ትሆናለች 1.3 ታይምስ 10 raised to ስንት ናት 1 ናት በቃ አንድ ብቻ ነው የሄድኩት ማለት ነው ስለዚህ እዚች ጋር ምንድነው ፖዚቲቭ ኔጌቲቭ ስንል ፖዚቲቭ ነው የሚሆነው ለምንድነው ስንል ሁሉ ጊዜም ቁጥሮችን ወደ ግራ ከሆነ ሙቭ ያደርግነው የቆጠርነው yes ወደ ግራ እንደዚህ ከሆነ የቆጠርነው ያ ኤኗ ምን ትሆናለች ሁሉ ጊዜ ፖዚቲቭ ትሆናለች ማለት ነው ፖዚቲቭ ትሆናለች በመሳሌ እሱን አሳያችኋል ዜን ሁለተኛው ወደ ቀኝ ከሆነስ ያ ማለት less than 10 for example 0.07 ሊሆን ይችላል አሁን እዚህ ጋር ስለዚህ ይሄንን አሁን ወዴት ነው ሙቭ የምናደርገው በሳይንቲፊክ ኖቴሽን ለመጻፍ ስንል በሳይንቲፊክ ኖቴሽን ለመጻፍ 0.07ን ከፖይንቷ ላይ ቆምና ወደ ቀኝ ነው የሚሄደው ነጥቧ ላይ ቆሜ አንድ ሄዳለሁ ከዛስ ሁለት ሄድኩኝ ማለት ነው ስለዚህ ይሄ ምን ይሆናል 7 ታይምስ 10 ስንት ነው የሄድኩት ሁለት ጊዜ አይደል የሄድኩት ስለዚህ ወዴት ነው ወደ ቀኝ ደግሞ ከሄድን to the right ከሄድን ምን ይሆናል ፓወሩ ኔጌቲቭ ስንት አንድ ሁለት አይደል የሄድኩት ሁለት ስለዚህ 7 ታይምስ 10 raised to -2 ብለን ይሄንን እናስቀምጣለን ማለት ነው ምሳሌ ነው ኤግዛምፕል ሉክ ይሄ 45 ሚሊዮን አለ ስለዚህ 45 ሚሊዮንን አሁን ይሄ ትልቅ ቁጥር ነው አንደኛ ቦታ እንደዚህ ይዛል ሁለተኛ ቁጥሮቹ ብዙ ናቸው ስለዚህ ለዛም ነው ትልልቅ የሆኑና ወይም በጣም ትንሽ የሆኑ ቁጥሮችን yes ደረጃውን በጠበቀና ቀለል ባለ መልኩ እናስቀምጥበት መንገድ ሳይንቲፊክ ኖቴሽን ይባላል ብለናል ስለዚህ ይሄንን በሳይንቲፊክ ኖቴሽን ስናስቀምጥ ይሄ ምንድነው ከግሬተር ዛን 10 ነው አይደል ስለዚህ በጣም ትልቅ ቁጥር ነው 45 ሚሊዮን ስለዚህ ይሄንን ለማስቀመጥ ስንፈልግ ከየት ነው የምንጀምረው yes ከመጀመሪያው ከአንድ ቤት ቆሜ ከሷ ወደ ግራ ነው የሚሄደው ማለት አንድ ከዛን 2 3 4 5 6 7 አያችሁ 4.5 ምክንያት ውስጥ እዚች ጋር ለምን አላቆምኩም 45 ብዬ እዚህ ጋር ለምን አልጻፍኩም n ምንላት ምን ብለናል n ግዴታ ከአንድ መብለጥ እና ከ10 ማነስ አለበት ብለናል ወይ 1 ወይ 2 እስከ 9 ነው መሆን ያለባት 45 ካረኩኝ ግሬተር ዛን 10 ሊሆን ነው እሱ ደግሞ አይቻልም በሳይንቲፊክ ኖቴሽን ስለዚህ የመጀመሪያዋ ዴሲማል እዚች ጋር መጥቼ አስቀምጣለሁ ማለት ነው ስለዚህ 4.5 ስንት ጊዜ ሄድኩኝ 7 ቆጠርኩኝ ማለት ዜን 4.5 ታይምስ 10 ልና ወዴት ነው የቆጠርኩት ወደ ግራ ከቆጠርኩኝ ምንድነው ፖዚቲቭ ወደ ሌፍት ከሄደ ፖዚቲቭ ነው ስለዚህ ፖዚቲቭ 7 ብዬ አስቀምጣለሁ ማለት 4.5 ታይምስ 10 raised to minus ማኑ ፖዚቲቭ 7 is the answer ለ45 ሚሊዮን ሳይንቲፊክ ኖቴሽኑ ይሄ ነው ማለት እዚህ ጋርም ስንመጣ አሁን ይሄ በጣም ትንሽ ቁጥር ነው ይሄ በጣም ትልቅ ቁጥር ነው ስለዚህ ሳይንቲፊክ ኖቴሽን ስንል በጣም ትልቅ ቁጥር ወይም በጣም ትንሽ ቁጥሮችን የምናስቀምጥበት ነው ብለናል ስለዚህ አሁን ይሄንን ደግሞ ሳይ ከዚች ነጥብ ጋር ቆምና ወደዚህ 1 2 3 4 5 6 ይሆናል ማለት ስንት በ8 እና በ3 መካከል ያስቀምጥኳል ስለዚህ 8.3 ሲባዛ 10 raised to አሁን ስንት ነው የሄድኩት 6 አይደለ ወዴት ነው የሄድኩት ወደ ቀኝ ከሄድኩ ምን ነው to the right ከሄድኩኝ ኔጌቲቭ ይሆናል ኔጌቲቭ ስንት 6 ማለት ነው ይሄ ማለት ይሄ ይሆናል ማለት ሁሉ ጊዜ ኔጌቲቭ ከሆነ ወደ ቀኝ ከቆጠርኩኝ እዚህ ጋር ኔጌቲቭ ነው ማለት ይሄ ተሰጥቶኝ ወደዚህ ቀይሩ ልባል ብችልም ምን ማድረግ ነው ከፊት ለፊት ከነዚህ ቁጥሮች በፊት 6 ዜሮዎች ይኖራሉ ማለት እቺ ነጥብ ተጣፋና 6 ዜሮዎች ይኖራሉ ይሄ ሲምፕል ሳይንቲፊክ ኖቴሽን በዚህ መልኩ ማየት ትችላላችሁ ማለት ነው
ኦኬ ሌላኛው ሐሳብ ምንድነው? ሲግኒፊካንት ፊገርስ ወሳኙ አንዱ ይሄ ነው። ብዙ ጊዜም ተማሪዎች መምታታት የሚገጥማቸው እዚህ ላይ ነው። ጥያቄዎች ተማሪዎች ቢጠይቁኝም እዚህ ላይ ነው ማለት ነው። ሶ ምንድነው ሲግኒፊካንት ፊገር? ይሄን በደንብ እናየዋለን። ሶ ሲግኒፊካንት ፊገር በአጭሩ ሲግ ፊክስ ብለን የምንለው እዚህ ጋር ሲግኒፊካንት ፊገር የሚለው ነው ሪፕሬዘንት የሚያደርግልን። ሶ these are the digits in a measured quantity. These are the digits in a measured quantity that are known with certainty plus one final estimated digit አለ። እንግዲህ ሲግኒፊካንት ፊገር ማለት በመለኪያው መጠን ውስጥ ለክተን ያመጣ ነው ማለት ነው። በመለኪያ መጠን ውስጥ በእርግጠኝነት የሚታወቁትን አሃዞች በእርግጠኝነት የምናውቃቸው አሃዞች አሉ። ሲግኒፊካንት ነምበር ሲግኒፊካንት ነው ለምንላቸው ቁጥሮች አሉ። yes የሚታወቁ ቁጥሮችና እንዲሁም አንድ አለ አይደል የመጨረሻ ግምት የተደረገበትን አሃዝ ሊያካትት ይችላል ያካተቱ ናቸው አለ። ስለዚህ በእርግጠኝነት ሜጀር የተደረጉ ይኖራሉ። ከዛ ውስጥ ደግሞ አንድ certainty plus one final estimated digit አለ። yes ስለዚህ ይሄንንም ምንድነው የሚለው በምሳሌ ሲሆን more clear ይሆናል። so they communicate the precision and uncertainty of measurement። ስለዚህ እነዚህ አሃዶች የመለኪያውን precision ያሳዩና ትክክለኛነቱን እና እርግጠኛ ዓለም uncertainty-ኑም ሊያሳዩ ይችላሉ። both precision and uncertainty። ስለዚህ precision እርግጠኛ ሆነ የምንናገረው ለማን ነው? ሜጀር ላነጉ ኳንቲቲ ሲግኒፊካንት የሆኑ ቁጥሮች አሉ፣ ነን ሲግኒፊካንት የሆኑ ቁጥሮች አሉ በሲግኒፊካንት ፊገር ላይ ማለት ነው። እሱን በምሳሌ ብናየው የተሻለ ነው እዚህ ጋር ዲፋይን ካደረግነው ማለት ነው። ስለዚህ አንድ ቁጥር የሆነ ቁጥር ተሰጥቶን ያ ቁጥር ሲግኒፊካንት ነው ሲግኒፊካንት አይደለም ወይም how many significant digits are there ተብለን እንጠይቅ እንችላለን። ስለዚህ እነዛ ሲግኒፊካንት የሆኑትን ዘርዝሩ ልንባል እንችላለን። በዛ ሰዓት ላይ ብዙ ጊዜ መምታታት የሚገጥለን ለምንድን ነው? እነዚህን ህጎች ካለማወቅ ነው ማለት ነው። እዚህ ጋር ያሉትን ስድስቱን ህጎች በደንብ ካወቅን የምንጠየቀው ጥያቄ መምታታት አይገጥመንም ማለት ነው። ለምሳሌ እዚህ ጋር ምን አለ? ህጎች አሉ። የነዛ ትንታኔ ይኖራል። ምሳሌና እያየን እንሄዳለን። አንደኛው ምንድነው? አሁን ነን ዜሮ ዲጂትስ ምንላቸው አሉ። የሆነ ቁጥር ይኖራል። አንድ ምሳሌ ዝም ብለን የሆነ ቁጥር እንጻፍ። ለምሳሌ 457.62 ቢባል እዚህ ጋር አሁን ይሄ ተጻፈ 457.62 ብለን ጽፈናል። አሁን እዚህ ጋር ይሄው ነን ዜሮ ዲጂትስ አለ። ለምሳሌ ይሄ ቁጥር 457.62 ምን ያህል ሲግኒፊካንት ፊገር አለው ተብለን ብንጠየቅ ምን እንላለን? የመጀመሪያው ህግ ምንድነው ያለን? ነን ዜሮ ዲጂትስ አለ። ነን ዜሮ ዲጂትስ so all non zero digits are always what significant። ስለዚህ ዜሮ ያልሆኑ ቁጥሮች ሁሉ ጊዜም ሲግኒፊካንት ናቸው ማለት ነው። ስለዚህ ምን ያህል ሲግኒፊካንት ፊገር አለው ብንባል ይሄ 1 2 3 4 5 ብለን እንመልሳለን ማለት ነው። ስለዚህ ነን ዜሮ ዲጂትስ የሚለን ህግ የሚነግረን ማንኛውም ዜሮ ያልሆኑ ቁጥሮች ሁሉ ጊዜም ምንድናቸው? ሲግኒፊካንት ናቸው ማለት ነው። ኤግዛምፕል 45.67 ግራም 45.67 ግራም ማለት ነው። አሁን ይሄ 45.67 ግራም ምን ያህል ሲግኒፊካንት ፊገር አለው ነው የተባለው። ስለዚህ ምንድነው የምንለው? ነን ዜሮ ስለሆነ የቁጥር በቃ 4 ሲግኒፊካንት ፊገር አለው ብለን እንመልሳለን። 1 2 3 4 እንላለን ማለት ነው። ስለዚህ ማንኛውም ቁጥር ተሰጥቷችሁ በዚህ መልኩ ብትጠየቁ ሙሉ ቁጥሩን መቁጠር አንደኛው ህግ ያ ነው። ነን ዜሮ ዲጂትስ ሩል ምንለው ማለት ነው። the second rule ይሄ ትራፕድ ዜሮ ምንለው ነው። ትራፕድ ዜሮስ ምንለው ደግሞ ምንድነው? zeros located between non-zeros digits are significant አለ። ያ ማለት ነን ዜሮ በሆኑ ቁጥሮች መካከል የሚመጣ ዜሮ ማለት ነው። yes ያ ማለት ከዜሮ ውጪ ባሉ ቁጥሮች መካከል ላይ ያሉ ዜሮች ሁሌም ሲግኒፊካንት ናቸው። መርሳት የለባችሁም ይሄንን። ይሄ የምን ህግ እንለዋለን? ትራፕድ ዜሮስ ሩል ምንለው ማለት ነው። ስለዚህ ትራፕድ ዜሮስ ሩል ምንድነው የሚለን? zeros located between non-zero digits are significant. for example look here 1005 ነው። ይሄ 1005 ነው። ስለዚህ በቁጥሮች መካከል ነው ያለው። በአንድና በ5 መካከል ሁለት ዜሮዎች አሉ። ስለዚህ ካፕቸርድ ዜሮም ይለዋል መሃል ላይ የሚገኙ ዜሮ ማለት ነው። ስለዚህ በቁጥሮች መካከል ያሉ ዜሮዎች ሁሉ ጊዜም
ምንድናቸው ሲግኒፊካንት ናቸው ማለት ነው ስለዚህ ስንት ሲግኒፊካንት ፊገር ነው ስንባል 1 2 3 4 4 እላለሁ ማለት ነው 4 እላለሁ እንዴ ዜሮ እኮ እንደ ሲግኒፊካንት አትቆጠርም ከተባለን አይ በሁለት ቁጥሮች መካከል የሚመጣ ዜሮ ሁሉ ጊዜም ሲግኒፊካንት ነው ብለን መመለስ እንችላለን ማለት ነው ይሄ ትራፕድ ዜሮስ ምንለው ሁለተኛው ጌ ነው ሶስተኛው ሩል ሊዲንግ ዜሮስ ምንለው ነው እነዚህ ደግሞ ጠቋሚ ገና መጀመሪያ ላይ ከሲግኒፊካንት ነን ሲግኒፊካንት ማን ነው ነን ዜሮ ከሆኑ ቁጥሮች በፊት የሚመጡ ዜሮች ሁሉ ማለት ነው ለምሳሌ ምንድነው የሚለው ነው ሊዲንግ ዜሮስ zeros to the left yes በስተግራ በኩል የሚገኙ ዜሮዎች of the first non zero digits ከመጀመሪያው ዜሮ ካልሆነ ቁጥር በፊት ያሉ መጀመሪያ ላይ የሚመጡ ዜሮዎች ሁሉ ነን ሲግኒፊካንት ናቸው ማለት ነው ነን ሲግኒፊካንት ናቸው እነዚህ እንደ ሲግኒፊካንት ፊገር አንቆጥራቸውም ማለት ነው they only act as placeholder ስለዚህ የዲጂቱን ሊነግረን ነው እንጂ እዚህ አስርዮሹን ለመግለጽ ነው እንጂ የገቡት እዚህ ጋር ሲግኒፊካንት አይደሉም ይለናል ስለዚህ ሉክ እዚህ ጋር ቁጥር ቢኖር ከዜሮ አፍ ለፊት ሌላ ቁጥር ቢኖር ሲግኒፊካንት ናቸው ብለን እንቆጥር ነበር ነገር ግን ከቁጥሮች በፊት ዜሮ ብቻ ቢደረደሩ እነዚህ ሶስቱ ዜሮዎች ምን አይሆኑም ሲግኒፊካንት አይደሉም ስለዚህ ይሄ ቁጥር አጠቃላይ ምን ያህል ሲግኒፊካንት ፊገር አለው ከተባለ 2 እናንተ በመሰለ ይፈልጋችሁትን ቁጥር ወስዳችሁ ማየት ነው ከነን ዜሮ ከሆኑ ቁጥሮች በፊት ያሉ ሁሌም እነዚህ ሊዲንግ ዜሮስ የሚባሉ ሁሉ ነን ሲግኒፊካንት ናቸው don't forget this leading zeros are non significant figures the third rule ይሄ ነው ሶስተኛው trailing zeros ምንለው ነው decimal present trailing zeros ላይ ልክ መጨረሻ ላይ የሚመጣ ዜሮ ማለት ነው leading zero መጀመሪያ የሚመጣ ዜሮ ነው trailing zero ደግሞ ምንድነው ከመጨረሻ ላይ የሚመጣ ዜሮ ማለት ነው trapped zero ደግሞ ስንል ምንድነው መሃል ላይ ያለ ዜሮ ማለት ስለዚህ trailing zeros ምንድነው የሚለን trailing zeros at the end of a number ከቁጥሮች መጨረሻ የሚመጣ ከቁጥሮች ዴሲማል ሲኖረው ብሎናል አይደል ስለዚህ ከነጥብ በኋላ በቁጥር ይጀምራል ለምሳሌ 17 ነጥብ 0 ሊለንም ይችላል ልክ እንደዚህ ወይም አንድም ሊያስቀምጥ ይችላል ስለዚህ እንደዚህ በሚሆንበት ሳለ አስተውሉ ነጥብ ኖሮት ነው አስርዮሽ ኖሮት ያ ማለት ዴሲማል ፕሬዘንት ዴሲማል ሲኖረው የትሬሊንግ ዜሮ ህጉ ምን ይላል ትሬሊንግ ዜሮስ at the end of a number are significant አያችሁ 17.00 ነው እዚህ ጋር ይላል አይደል ምን ያህል ሲግኒፊካንት ፊገር ነው ብንባል ይሄ 4 ነው የምንለው ማለት ነው 4 ሲግኒፊካንት ፊገር ለምን ሁሉ ጊዜም ትሬሊንግ ዜሮስ መጨረሻ ላይ የሚመጡ ዜሮዎች ነጥብ ካለ ከነጥብ በኋላ የሚመጡ ዜሮዎች ምንድናቸው ሲግኒፊካንት ነምበሮች ናቸው ማለት ነው ግን በሊዲንግ ዜሮ ላይ ይሄን ቁጥር በገለብጠው ለምሳሌ 0.017 ቢሆን ግን አሁን እነዚህ ሊዲንግ ዜሮ ናቸው ዴሲማልም አለ አይደል ማነው በአስርዮሽ እዚህ ጋር አለ ስለዚህ 0.017 ምን ያህል ሲግኒፊካንት ፊገር አለው ብንባል ሁለት ሲግኒፊካንት ምን ነው ናን ዜሮ የሆኑ ቁጥሮች ብቻ ማለት ነው because according to leading zeros rule ምን ብሎናል zeros are at the left to the left of the first non zero digits are not significant ብሎናል ማለት ነው ስለዚህ በትሬሊንግ ዜሮ ግን እነዚህ ቁጥሮች ከነጥብ በኋላ በመጨረሻ ላይ የሚመጡ ዜሮዎች እንደ ሲግኒፊካንት ይቆጠራሉ ማለት ለምሳሌ እዚህ ጋር 12.00 ኪሎ ግራም አለ how many significant figures are there ብንባል ምን ይሆናል 4 ይሆናል ማለት ነው ይሄ ትሬሊንግ ዜሮስ ምንለው ነገር ግን ምን ሲኖረው ዴሲማል ሲኖረው አምስተኛው ትሬሊንግ ዜሮ ሆኖ ግን ዴሲማል ባይኖረውስ ያ ማለት ለምሳሌ 100 ብል እንደዚህ ባስቀምጥ ማለት ነው እንደዚህ ባስቀምጥ ምንድነው የሚለን ህጉ ኖ ዴሲማል ከሆነ ትሬሊንግ ዜሮ ሆኖ ኖ ዴሲማል ዜሮ ከሆነ in a whole number yes ሙሉ ቁጥር ሆኖ without decimal point are generally considered non significant አለ ግን non significant ይልና ambiguous ነው ይላል የሚያሻማ ነው ይሄኛው ለምን የሚለውን እናያለን በመሰለ እዚች ላይ ምሳሌ እናያለን so to remove ambiguity use scientific knowledge ይሄ አሁን አንድ ነው ብቻ ብሎ ለማለት ምን ሊለን ይችላል ላይቻል ይችላል ምን ብሎና መጀመሪያ ነን ሲግኒፊካንት ናቸው አለ እነዚህ ግን ደግሞ አምቢጊየስም ነው የሚያሻማም ነው ስለዚህ እንደነዚህ አይነት መምታታቾችን ለመቀየር ምን ማድረግ አለብን በሳይንቲፊክ ኖቴሽን ማስቀመጥ የተሻለ ነው ይለናል
እንደዚህ አይነት መምታታችሁ ለምሳሌ በሳይንቲፊክ ኖቴሽን ስናስቀምጥ ይሄ ምን ይሆናል? እዚህ ጋር ይላል 1 2 ይሆናል አይደል? 1 ታይምስ 10 ሬዝ ቱ ስንት -2 ማለት ነው። እንደዚህ ሲቀመጥ እንደዚህ በሳይንቲፊክ ኖቴሽን ሲቀመጥ እንዴት ነው ሲግኒፊካንት ፊገር ምን ቆጥረው ስንል ቀደም ያልነገርኳችሁ ሳይንቲፊክ ኖቴሽን ሲቀመጥ ያ ማለት n ታይምስ 10 ሬዝ ቱ n በዚህ ፎርም ሲቀመጥ ሲግኒፊካንት ፊገር ብለን የምንቆጥረው እዚህ ጋር ያለውን ቁጥር ብቻ ነው ማለት ነው። n ነው ይሄ አይመለከተውም ሲግኒፊካንት ፊገር ላይ ዶንት ፎርጌት ይሄንን። ስለዚህ n ብቻ ነው። አሁን ይሄን እንደዚህ ቢሰጠን how many significant figures እዚህ ጋር አሉ ተብለን ብንጠየቅ አንድ ብቻ ነው ብለን የምንመልሰው አንድ እንላለን። ነገር ግን ይሄኛውን ቁጥር አሁን 1 2 1.0 ታይምስ 10 ሬዝ ቱ -1 ብዬ ብጽፍስ እንደዚህ ቢሆንስ n አሁን እዚህ ጋር ማን ነው 1.0 ማለት ነው 1.0 አሁን ምን ሆነ ትሬሊንግ ዜሮስ ዴሲማል ፕሬዘንት የሆነው ትሬሊንግ ዜሮ ሁሉ ጊዜ ምን ብሎናል ምንድነው ሲግኒፊካንት እዚህ ጋር አሁን ሁለት ምን ሲግኒፊካንት ፊገር ነው ብዬው ማለት ነው። አያችሁ ለዛ ነው ይሄ ትሬሊንግ ዜሮ ሆኖ ግን ዴሲማል ከሌለው ላይቆጠር ይችላል ግን ያሻማላል። ስለዚህ ያንን ነገር ለመቅረፍ ምን ማድረግ አለብን በሳይንቲፊክ ኖቴሽን ማስቀመጥ መቻል አለብን አለ። ለምሳሌ ይኸው 1500 ሊትር አለ 1500 አሁን ይሄን ቀጥታ ብናየው 1 2 ሲግኒፊካንት ፊገር አለው ብለን ነው የምናስቀምጠው። ነገር ግን በመናስቀምጥበት ሳለ ሁለት ዴሲማል ፕሌስ አስቀምጡ ቢባል 1 ዴሲማል ፕሌስ 3 ዴሲማል ፕሌስ ተብሎ ብንጠየቅ ቀጥታ ሁለት ሲግኒፊካንት ፊገር ነው ብቻ ብለን ማለት አንችልም። በተሰጠን በተጠየቅነው ዴሲማል ፕሌስ ልክ ነው የምናስቀምጠው ማለት። ሐሳቡ ትንሽ እንትን ካላችሁ በምሳሌ አስረዳችኋለሁ እሱ። እሺ የመጨረሻው ምን ይላል? ኤግዛክት ነምበርስ ይለናል። ኤግዛክት ካውንቲንግ ነምበርስ ኤግዛምፕል 12 apples አለ እዚህ ጋር አይደል? and defined conversion factors ልክ እንደዚህ በመቀየር ልክ እንደዚህ ሲቀመጥ ማለት ነው። አንድ ዩኒት ወደ ሌላ ዩኒት ስንቀይር ኤግዛምፕል 1 ሜትር ኢኳል ቱ 100 ሴንቲሜትር ተብለን ብንጠየቅ እንደዚህ አይነት ቁጥሮች have an infinite number of significant figures and do not limit calculation እነዚህ አይገደቡም። yes ይሄ ነው እንትናቸው ብለን ማስቀመጥ አንችልም ይለናል እዚህ ላይ። ሞስትሊ ፈተና ላይ እናንተ የምትጠየቁት በትራፕድ ዜሮ ሊዲንግ ዜሮ ትሬሊንግ ዜሮ ላይ ሊሆናል። ብዙ ጊዜ ጥያቄዎችን ያዩት በዛ ነው። ግን ሁሉንም ብታቁት የተሻለ ነው። ስፔሻሊ ከ1 እስከ 5 ያሉትን ማለት ነው። ይሄ አምስቱ ናቸው ሲግኒፊካንት ፊገር ላይ በጣም ለውጥ የሚያመጡ ስታጠኑ በደንብ እንዲገባችሁ ሊያደርጉ የሚችሉት ማለት ነው። ምሳሌ እስቲ ዝም ብለን ያያየን እንሂድ። ኦኬ ስቴት the number of significant figures አለ እዚህ ጋር ቁጥሮች ዘርዝሮልናል። እስ 5 ጥያቄዎች አሉ። እዚህ ጋር ያሉት ሲግኒፊካንት ፊገር ተናገሩ ነው ያለ። ይሄ የትኛው ህግ ነው? ትራፕድ ዜሮ ምንለው ማለት ነው። ትራፕድ ዜሮ ህግ ምንድነው ይላል? በቁጥሮች መካከል ያለ ዜሮ ሁሉ ጊዜ ምንድነው ሲግኒፊካንት ነው ማለት ነው። ስለዚህ ምን ብለን እንመልሳለን? 1 2 3 ስንት አለው? 3 ፊግ አለው ማለት ነው። 3 ሲግኒፊካንት ፊገር ነው ብለን እናስቀምጣለን ማለት ነው። ይሄ 3 ሲግኒፊካንት ፊገር አለው። ይሄ ሁለተኛው 0.00450 አሁን ይሄ ምን ያህል ሲግኒፊካንት ፊገር አለው ነው የተባለው። ስለዚህ ይሄ ደግሞ በሊዲንግ ዜሮ ህግ መሰረት ከቁጥሮች ወይም ዜሮ ከሆኑ ቁጥሮች ፍለፊት የሚመጡ ዜሮዎች አይደለ? ስለዚህ አሁን 0.00 ብለን አራትን እናገኛለን ማለት ነው። ስለዚህ ከአራት በፊት ያሉ ቁጥሮች ሁሉም ነን ሲግኒፊካንት ናቸው ማለት ነው። ስለዚህ ሲግኒፊካንቶቹ እነማን ናቸው? 4 5 እና 0 እቺ 0 አሁን ምንድናት? ሲግኒፊካንት ናት ማለት ነው። ለምንድን ነው እቺ 0 ሲግኒፊካንት የሆነችው? እዚህ ጋር ዴሲማል ስላለ ነው። አስተውሉ። አስርዮሽ ስላለ ነጥብ ስለሆነች እዚህ ጋር ከነጥብ በኋላ ስለመጣች እቺኛዋ ከነጥብ በኋላ የሚመጡ መጀመሪያ ላይ ያሉ ከቁጥሮች በፊት ያሉ ዜሮች ነን ሲግኒፊካንት ናቸው። ከቁጥር በኋላ ቢመጣም 0 ምንድነው? ሲግኒፊካንት ነው ብለን ነው የምንመልሰው ማለት ነው። ሲግኒፊካንት ነው። እቺ ትሬሊንግ 0 ናት። ትሬሊንግ 0 ዊዝ ዴሲማል ፕሬዘንት ማለት ነው። ዴሲማል ስላላት መጨረሻ ላይ የመጣች 0 ዴሲማል ኖሮ መጨረሻ ላይ የምትመጣ 0 ሁሉ ጊዜ ሲግኒፊካንት ናት ማለት ነው። ስለዚህ ስንት አለው? 1 2 3 ይሄም 3 ፊግ ብለን እንመልሳለን ማለት ነው። ኦኬ ነምበር 4 100.0 አለ።
0.0 ይሄኛው ምንድነው ሊዲንግ ማነው ትሬሊንግ 0 ማለት ነው ዊዝ ዴሲማል ነው። ስለዚህ ትሬሊንግ 0 መጨረሻ ላይ የሚመጣ 0 ከፊት ለፊቱ ዴሲማል ካለ ምንድነው ሲግኒፊካንት ነው። ስለዚህ ስንት ሲግኒፊካንት ፊገር አለ ብንባል ምን እንላለን? 4 ሲግኒፊካንት ፊገር አለ ብለን እንመልሳለን ማለት ነው። 4 ሲግኒፊካንት ፊገሮች አሉ። 4 ሲግ ፊግ አያችሁ 4 ሲግኒፊካንት ፊገር። ግን 100 ብቻ ቢሆንስ? 100 ብቻ ቢሆን ኖሮ ዴሲማል ከሌለው ይሄም ሊዲንግ 0 ማን ነው ትሬሊንግ 0 ነው ህጉ። ይሄም ትሬሊንግ 0 ነው but this one is trailing 0 with decimal ነው። ስለዚህ trailing 0 with decimal ከሆነ ከመጨረሻ ላይ የምትመጣው 0 ምንድናት? ሲግኒፊካንት ናት ማለት ነው። ስለዚህ እቺ ሲግኒፊካንት ሁሉም ይቆጠራሉ። እዚህ ጋር ግን እዚህ ጋር አምቢጊየስ ነው ብሎናል አይደለ? ብዙ ጊዜ አይቆጠርም። ይሄና ይሄ ነን ሲግኒፊካንት ናቸው። ስለዚህ አንድ ብቻ ልቆጥር ይችላል። ግን እንደዚህ አይነት ነገሮችን ለመቅረፍ በሳይንቲፊክ ኖቴሽን ስንጽፈው ይሄ ነገር ይቀረፋል ብሎኛል። በሳይንቲፊክ ኖቴሽን ምንድነው የሚለውን አሳያቸዋለሁ። እሺ አራተኛው ምንድነው ብሎኛል? 40.001 ምን ያህል ሲግኒፊካንት ፊገር አለው አለኝ። አሁን ይሄ በቁጥሮች መካከል ነው። ምን ዜሮዎች አሉ? ትራፕድ ዜሮዎች ናቸው እነዚህ ማለት ነው። ስለዚህ ትራፕድ ዜሮ ሁልጊዜም ሲግኒፊካንት ነው ማለት ነው። ዳርና ዳር ዳርና ዳር ቁጥሮች ከሆኑ መሃል ላይ ዜሮዎች ከሆኑ ይቆጠራል ማለት ነው። 1 2 3 4 5 ስለዚህ 5 ሲግኒፊካንት ፊገር አለ እላለሁ ማለት ነው። 5 ሲግኒፊካንት ፊገር አለ። አሁን ይሄ ደግሞ በሳይንቲፊክ ኖቴሽን የተጻፈ ነው። ስለዚህ በሳይንቲፊክ ኖቴሽን ደግሞ ሲጻፍ ይሄ የተጻፈው በምን ፎርም ነው? n ታይምስ 10 ሬዝ ቱ n ማለት ነው። ይሄ በዚህ ፎርም ቅድም ባየነው ሳይንቲፊክ ኖቴሽን ፎርም ነው የተጻፈው። በሳይንቲፊክ ኖቴሽን ፎርም ሲጻፍ ሁልጊዜ ሲግኒፊካንት ፊገር ብለን ምን ወስደው n ነው ማለት ነው። እቺ n ሲግኒፊካንት ፊገር ናት ማለት ነው። እዚህ ጋር ያለው ቁጥር በጠቅላላ ሲግኒፊካንት ፊገር ነው። ስለዚህ አሁን ቁጥር ስንት ነው ብንባል ምን ያህል ሲግኒፊካንት ፊገር አለው ብንባል ይሄ n ማለት የትኛው ነው? ይሄ ማለት ነው n ማለት 2.70 ስለዚህ 1 2 3 ሲግኒፊካንት ፊገር አለው። 3 ሲግኒፊካንት ፊገር አለው ማለት ነው። የዚህ ምላሽ አራኩት። ስለዚህ 3 ሲግ ፊግ ብዬ መልሳለሁ። 3 ሲግኒፊካንት ፊገር ነው እዚህ ጋር ያለው ማለት ነው። ይሄ ቁጥር አሁን 10 ዘ ፓወር ኦፍ 3 ነው አይደል? ምን ማለት ነው? እዚች ጋር ቆሜ አሁን በሌላ በጽፎ የራሱን ቁጥሩ ምን ማለት ነው? 2.70 ታይምስ 10 ሬዝ ቱ ፖዚቲቭ 3 ነው አይደል? ስለዚህ ይሄንን በኖርማል ቁጥር በጽፎ እዚች ላይ ቆሜ 1 2 ሲሄድ ምን ይሆናል? ከዚች ላይ 2 ቀንሳለሁ። ስለዚህ ይሄ 270 1 ሲቀንስ 2700 ማለት ነው። አሁን እዚህ ጋር ያለ አስተውሉ። እዚህ ጋር ያለ 2700 እያለ ምን ያህል ሲግኒፊካንት ፊገር ነው ብባል 2 ነበር ምለው። አያችሁ 2 ነበር ምለው። አሁን እዚህ ጋር ግን በዚህ ፎር በሳይንቲፊክ ኖቴሽን ሲጻፍ ቀላል ይሆናል። ለምን አምቢጊየስም አይሆንም። ዳይሬክትሊ እዚህ ጋር ያለውን ነው የምወስደው። ግን ይሄንን ነገር 2 ዴሲማል ፕሌስ ስለጻፈው ነው። 1 ዴሲማል ፕሌስ ብጽፍስ ምን ማለት ነው? 1 2 3 ሄጄ 2.1 ዴሲማል ፕሌስ ማለት ነው ከነጥብ በኋላ 7 ብቻ አድርጌ ብጽፍ 10 ዘ ፓወር ኦፍ 3 ነው ይሄ አይደል? ምን ያህል ሲግኒፊካንት ፊገር አለው ብባል ምን እላለሁ? ይሄን ብቻ በማየት 1 2 ሲግኒፊካንት ፊገር አለው እላለሁ ማለት ነው። ሲግኒፊካንት ፊገር ነው የምለው። ይሄ 2 ዴሲማል ፕሌስ ስለጻፈው ስንት ሆነ? ይሄው 3 ዴሲማል ፕሌስ ቢባል ምን ነው ታዲያ? አሁን 1 2 3 ስለዚህ 2.700 ታይምስ 10 ሬዝ ቱ 3 ነው የሚሆነው። 1 ዴሲማል ፕሌስ ነው ይሄን ስጽፍ። ይሄ 2 ዴሲማል ፕሌስ ሆነ። ይሄ 3 ዴሲማል ፕሌስ ነው የጻፍኩት። ስለዚህ how many significant figures are there? 1 2 3 4 ሲግኒፊካንት ፊገር አለው ማለት ነው። አያችሁ? ስለዚህ እንደዚህ አይነት ቁጥሮች ሙሉ ቁጥር ቀደም ያልነው ማለት ነው። ማንኛውም ሊሆን ይችላል 600 ብዬ ብጽፍ ምን ያህል ሲግኒፊካንት ፊገር አለው ቢባል እንደዚህ አይነት ነገሮች አሻሚ ናቸው። አሻሚነታቸውን ለመቅረፍ በሳይንቲፊክ ኖቴሽን ብንጽፈው የተሻለ ነው ያለ ለዛ ነው። ሳይንቲፊክ ኖቴሽን ስጽፍ በሁለት ዴሲማል ፕሌስ አስቀምጠው ይሄው ስንት ሲግኒፊካንት ፊገር አለው ቆጠርን 3 አለው። በዋን ዴሲማል ፕሌስ ስጽፍ 2 ሲግኒፊካንት ፊገር 3 ዴሲማል ፕሌስ ስጽፈው ይሄን ቁጥር ምን ሆነ 4 ሲግኒፊካንት ፊገር። አያችሁ ሳይንቲፊክ ኖቴሽን ይቀርፈልናል ችግሮችን ማለት ነው። ስለዚህ እነዚህ ምሳሌዎች ናቸው። ሌላኛው ሐሳብ ሩል ፎር
ሩልስ ፎር ካልኩሌሽን ነው። ስለዚህ ልክ እንዳሁኑ ሲግኒፊካንት ፊገርን በመልቲፕሊኬሽን ዲቪዥን አዲሽን ሳብትራክሽን ላይ እንዴት ነው የምንሰራው? ይሄም ቀላል ነው። እዚህ ጋር ምንድነው የሚለን? መልቲፕሊኬሽን እና ዲቪዥን ላይ ህጉ the result must be rounded to have the same number of significant figures as the measure with the few significant figures። ልክ ሁለት ቁጥሮች እንደዚህ ቢሰጡን እንደዚህ አይነት ቁጥሮች ቢሰጡን ስናባዛው በስንት ዴሲማል ፕሌስ ነው የምናስቀምጠው ነው። ስለዚህ በየትኛው ዴሲማል ፕሌስ ነው ሁልጊዜ የምናስቀምጠው? ትንሽ ዴሲማል ፕሌስ ዴሲማል ነው ሲግኒፊካንት ፊገር ባለው ፊው ሲግኒፊካንት ፊገር ያለው አሁን ይሄ ስንት ሲግኒፊካንት ፊገር ነው? 1 2 3 ይሄ ስንት ነው ስንል 1 2 ስለዚህ መጨረሻ ላይ ሪዛልቱ የሚመጣልኝ መልስ 2 ዴሲማል ፕሌስ ነው ማስቀምጠው ማለት ነው። ምን ማለት ነው? ይሄንን ለምሳሌ እንየው። መጀመሪያው ግን እናደርጋለን ካውንት ዘ ሲግኒፊካንት ፊገርስ። ስለዚህ እዚህ ጋር ቆጠረን 2.50 3 ሲግኒፊካንት ፊገር አለው። ይሄ ደግሞ 1.4 ደግሞ ስንት 2 ሲግኒፊካንት ፊገር አለው። 2 ሲግኒፊካንት ስለዚህ ትንሽ ሲግኒፊካንት ፊገር ያለው ሊሚቲንግ ተርም እንለዋለን። ትንሽ ሲግኒፊካንት ፊገር ያለው ማለት ነው። ስለዚህ የዚህ ሪዛልት የሚመጣልን በሊሚቲንግ ተርሙ ነው የምናስቀምጠው 2 ሲግኒፊካንት ፊገር አድርገን ማለት ነው። ስለዚህ ካልኩሌት ስናደርግ ዳይሬክትሊ 2.50 ታይምስ 1.4 ስንት ይመጣል? 3.50 መጣ። 3.50 እቺኛዋ 0 ምንድናት? እቺ ትሪሊንግ 0 ናት ትቆጠራለች። ስለዚህ ስንት ዴሲማል ፕሌስ አለው ይሄ ስንል ሲግኒፊካንት ፊገር አለው ስንል 1 2 3 መልሳችን ግን መቀመጥ ያለበት በማን ነው? በ2 ሲግኒፊካንት ፊገር ነው። ስለዚህ ራውንድ እናደርጋለን ማለት ነው። the answer must have 2 significant figures because እዚህ ጋር ያየነው 2 significant ወደ fewest significant figure ነው የምቀይረው ብለናል። ስለዚህ ፋይናል አንሰራችን ምን ይሆናል? 2.50 ራውንድ ስናደርግ እቺ 0 ስለሆነች ሌዛን 5 ከሆነ ራውንድ ስናደርግ ምንም 0 አድርገን ነው የምናስቀምጠው። ስለዚህ 3.5 ሴንቲሜትር ስኩዌር ማለት ነው። ሴንቲሜትር ታይም ሴንቲሜትር ሴንቲሜትር ስኩዌር 3.5 ሴንቲሜትር ስኩዌር። ለምንድነው 3.5 የሆነው? ሁልጊዜ ህጉ ምን ይለናል? ሲግኒፊካንት ፊገሩን ቆጥረ ነው ትንሽ ሲግኒፊካንት ፊገር ወደ ሆነው ነው አጠጋግተን የምናስቀምጠው ማለት። ይሄ ስናባዛና ስናካፍል ህጉ ይሄ ይሆናል። ቀላል ነው እዚህ ላይ። ኦኬ ሌላኛው በሲካፈልስ እንዴት ነው የምንሰራው? ሲካፈልም ልክ እንደዛው ህግ ነው የምንጠቀመው። የሚሰጠንን ቁጥር መጀመሪያው ህግ ምንድነው? ካውንት ዘ ሲግኒፊካንት ፊገርስ። ስለዚህ 1 2 3 4 there are 4 significant figures እዚህኛው ላይ ማለት ነው። divide by 11.9 እዚህ ጋር 3 significant figure ነው ያለው። ስለዚህ ይሄንን 138.0 ለ11.9 ስናካፍል የሚመጣው ሪዛልት በስንት ሲግኒፊካንት ፊገር ይቀመጣል? በ3። ለምን? the limiting term ምንላት ይችላል ማለት። since the least number of significant figure is 3 the result of the calculation must be rounded to 3 significant figures። ስለዚህ እናባዛለን እናካፍላለን ይሄን ዳይሬክት yes ስናካፍል እዚህ ጋር ሲካፈል ነው። ስናካፍል ምን ሆነ? ይሄ ይመጣል ማለት ነው። ይሄ መጣ። ስለዚህ this is exact product 1642.2 መጣ። ይሄ መጣልን። ስለዚህ አሁን ወደ ስንት ሲግኒፊካንት ፊገር መለወጥ አለብን? ወደ 3። ይሄን ቁጥር ወደ 3 ሲግኒፊካንት ፊገር ለመለወጥ ምን እናደርጋለን? ከዚህች ላይ ቆሜ ወደ ኋላ ነው የምቆጥረው ማለት ነው። ምን ይሆናል? 164.2 ሆነ። አሁን ስንት ሲግኒፊካንት ፊገር አለ እዚህ ጋር? 4 ሲግኒፊካንት ፊገር ነው ያለው። ይሄ እንዳለ 4 ሲግኒፊካንት ፊገር ነው። ስለዚህ 3 ሲግኒፊካንት ፊገር ለማድረግ ምን ማድረግ አለብን? እቺኛዋ ቀጥሎ ያላት እቺኛዋ እዚች ጋር ያለችው ቁጥር ለዚህ ግሬተር ዛን 5 ከሆነ አንድ ትሰጠዋለች። ሌስ ዛን 5 ከሆነ ምን ይሆናል? ይሄ ራሱ 0 ይሆናል ማለት ነው። ስለዚህ rounding to 3 significant figure 1642.2 ወደ 3 significant figure round ስናደርግ ምን ይሆናል? እቺ 0 ትሆናለች ማለት ነው። ስለዚህ 1640 ይሆናል። አሁን እቺኛዋ ሊዲንግ 0 ብትሆንም ዴሲማል ፍለፊቷ ላይ ስለሌለ ሲግኒፊካንት ፊገር አይደለች። 3 ሲግኒፊካንት ነው ያሉት 1 6 እና 4 ብቻ ማለት ነው። እቺ 0 አትቆጠረም። yes ይሄ ስናካፍል ያለው ግን ነው። እዚህ ጋር እቺኛዋ ጥያቄ መጽሐፋችሁ ላይ ያለች ናት። ኦኬ ስለዚህ ይሄ ህጎችን በደንብ ማስተዋል በዚህ ያስፈልጋል ማለት ነው። rules for addition and subtraction when adding or subtract numbers the result must be rounded so that it has a name አሁን ቅድም ያለው ማለት እዚህ ጋር ይሄንን የጨመርኩ ለምንድን ነው? እዚህ ጋር አንድ ዴሲማል ፕሌስ ካለው ቴንዝ ፕሌስ ነው እንለው 2 ዴሲማል ፕሌስ ሲሆን hundreds ፕሌስ ከዛ 3 ዴሲማል ፕሌስ 1000 ፕሌስ ብለን እንላለን ማለት ፕሌስ ቫልዩ ነው። ስለዚህ the term with the fewest decimal places on that limits the precision of your final answer። ስለዚህ ትንሽ ዴሲማል ፕሌስ ያለው
ወደሱ ነው መጨረሻ ላይ የመጣው መልስ ወደዛ እንቀይራለን ማለት ነው። ይሄ እዛ ላይ ያለውን ነው እዚህ ጋር የደገመልን ህጉን። ለምሳሌ እዚህ ጋር ያለውን እንጨምርና እናብቃ። ምን አለን? 23.44 ግራም ሲደመር 1.3 ግራም ሲደመር 0.897 ግራም አለ። አሁን ይሄንን ለመስራት መጀመሪያ ምን እናደርጋለን? ምን ያህል ዴሲማል ፕሌስ ማን ነው ሲግኒፊካንት ፊገር አላችሁ እያንዳንዱ? ይሄ 1 2 3 4 4 ሲግኒፊካንት ፊገር አለው አይደለ? ግን እኛ ግን ምንለው ምኑን ነው? እዚህ ጋር ዴሲማል ፕሌስ ነው የምናየው። ሩልስ ፎር አዲሽን ኤንድ ሰብትራክሽን ላይ ምን አለን? when adding or subtracting numbers ቅድም ያየነው ሲባዛ ሲካፈል ነው። ስለዚህ the rules must round so that it has the same numbers of decimal places as the measure with the fewest decimal places አለ። ስለዚህ ትንሽ ዴሲማል ፕሌስ ወዳለው ነው። አሁን እንምጣና እንየው። እዚህ ጋር ስንት ዴሲማል ፕሌስ ነው? 2 ዴሲማል ፕሌስ ነው አይደለ? ሲግኒፊካንት ፊገር አይደለም ይሄ። ሲግኒፊካንት ፊገር ከተባለ 4 ነው የሚሆነው። ዴሲማል ፕሌስ ከነጥብ በኋላ ያሉ ቁጥሮች ማለት ነው። ስለዚህ 2 አለ እዚህ ጋር hundreds ምንለው ማለት ነው። yes hundreds። እዚህ ጋር ደግሞ 1.3 ያለ ይሄ ስንት ዴሲማል ፕሌስ? 1 ዴሲማል ፕሌስ ቴንዝ ምንለው ማለት ነው። ይሄ አስረኛ ማለት ማን ነው? አስረኛ የ10 ቤት ሳይሆን አስረኛ ብለን ምንለው ማለት ቴንዝ ነው እዚህ ጋር። ይሄ ደግሞ 1 2 3 3 ዴሲማል ፕሌስስ ታውዘንድስ ማለት ነው። ስለዚህ አሁን የመጣልንን መልስ ወዴት ነው የምንቀይረው? ወደ ትንሽ ዴሲማል ፕሌስ ወዳለው ማለት ነው። ስለዚህ አሁን ካልኩሌት ማድረግ ነው። perform the calculation with all digits ሁሉንም መደመር። ስንደምር ስንት መጣ? 25.637። ስለዚህ ይሄ hundreds ማነው thousands ሆነብን አይደለ? ከስንት ዴሲማል ፕሌስ? ይሄ አስረኛ መቶኛና ሺኛ ማለት ነው። ስለዚህ እኛ ደግሞ ማድረግ ያለብን ወደ አስረኛ መቀየር ያለብን። ስለዚህ ወደ አስረኛ ለመቀየር እዚች ጋር አንድ ዴሲማል ከነጥብ በኋላ አንድ ዴሲማል ፕሌስ ብቻ መሆን ስላለበት ምን እናደርጋለን? እቺን ቀጥሎ ያለችውን ቁጥር ሄደን እናያለን። እቺ ቁጥር ከ5 በታች ስለሆነች ለዚህ መስጠት ስለማችል ይሄ ምን ይሆናል? 0 ይሆናል ማለት ነው። ስለዚህ 25.6 ይሆናል መጨረሻ ላይ ማለት ነው። so one decimal place therefore the answer must be rounded to the tens place። ይሄ 25.637 ሲጠጋጋ ወደ አንድ ዴሲማል ፕሌስ ወደ አንድ አስርዊሽ ስናጠጋጋው 25.6 ግራም ብቻ ይሆናል ማለት ነው። ይሄ በሲግኒፊካንት ፊገር የሚሰራ ነው። ልክ እንደዛ ነው። ስሞል ሲግኒፊካንት ፊው ሲግኒፊካንት ፊገር ወዳለው ነው የቀየር ነው። በዴሲማል ፕሌስም ስንሰራው ትንሽ ዴሲማል ፕሌስ ወዳለው መቀየር ማለት ነው። ግን እዚህ ጋር ለምሳሌ 25.677 ቢሆንልን ይሄው ወደ አንድ ዴሲማል ፕሌስ ቀይሩ ብንባል ይሄንን ምን ነበር የምናደርገው? 25 ነጥብ እቺኛዋ ስንት ናት? 6 አይደል? እቺ 6 እዚህ ጋር ወደ አንድ ዴሲማል ከነጥብ በኋላ አንድ ቁጥር ብቻ መኖር ስላለባት ምን እናደርጋለን? ከሷ በፊት ያለውን እናይና እቺ ከ5 በላይ ስለሆነች ምን ታደርጋለች? ለዚህ አንድ ትሰጣለች ማለት ነው። እቺ ስንት ሆናለች? 7 እንዲህ አድርገን ነበር የምናጠጋጋው። ግን ይሄ ከ5 በታች ስለሆነ እዚህ ጋር ግን ምን አይሆንም? አይሰጥም ማለት ነው። ስለዚህ የሩል ኦፍ አዲሽን ኤንድ ሰብትራክሽን ይሄን ይመስላል ማለት ነው። የመጨረሻው ሐሳብ ፕሪፊክስ ምንለው ነው። ይሄ 8ኛ ክፍልም ተምራችኋል። ፕሪፊክስ ማለት prefix is a letter or a syllable which is written directly before a unit name with none space ማለት ልክ ይሄ ምን ማለት ነው? ቁጥርን ተክቶ ነው የሚገባል። ይሄ በፊደል ምን ጽፈው ቁጥርን ተክቶ የሚገባልን ማለት ነው። ለምሳሌ ሜጋ ስንል ምን ማለት ነው? 1 ሚሊዮን አይደለ? 1 ሜጋባይት ብለን እንጽፋለን አይደል? 1 ካፒታል ነው ሜጋ ባይት። አሁን ሞባይል ላይ እነዚህ እናያለን። ምን ማለት ነው ስንባል 1 ሚሊዮን ባይት ማለት ነው። እቺ ኤም ሪፕሬዘንት የምታደርገው 1 ሚሊዮን ወይም 10 the power of what ማን ነው 10 the power of 6 ማለት ነው። 1 ሚሊዮን ማለት ስንት ነው? 10 the power of 6። ስለዚህ ያንን ትልቅ ቁጥር በዚህ ፎርም የምናስቀምጥበት በሌተር በዚህ which directly before the name with the none space የምናስቀምጠው በሌተር የምናስቀምጠው ይባላል ፕሪፊክስ ይባላል። ፕሪ ማለት ቅድመ ማለት ነው። ስለዚህ ከቁጥር በፊት የምንጽፈው ነው። ለምሳሌ ኪሎ ስንል አሁን 3 ኪሎ ግራም ስንባል አሁን ፕሪፊክስ እቺ ፕሪፊክስ ናት። ኪሎ ማለት ምንድነው? 1000 ማለት ነው። ስለዚህ 3 ሲባዛ እቺ ፕሪፊክስ 1000 ማለት ነው። ማነው? ኬ ማለት 1000 ነው። ስለዚህ ስንት ማለት ነው? ግራም። ጂ ፕሪፊክስ አይደለችም መለኪያ ናት። ስለዚህ 3000 ግራም የሚለውን ነው። ስለዚህ 3000 ግራም ብለን ከምንጽፍ ምን 3 ኬጂ ብንለው ምን ይሆናል? አጭርም ይሆናል፣ ስለዚህ ምቹም ይሆናል ማለት ነው። እነዚህ ፕሪፊክሶች ናቸው የተለመዱ ማለት ነው። yes
ሜጋ ስንል 1 ሚሊዮን 1 ሜጋባይት ስንል ልክ እንደዚህ ኪሎ ስንል ይሄ ሄክቶ ስንል 1 ሄክቶ ማለት 100 ማለት ነው 1 ሄክታር ስንል አሁን አይሽ ሄክቶሜትር ስንል 100 ሜትር ማለት ነው ዴሲ ስንል እነዚህ ትንንሾች ናቸው ፒኮ ምናምን እያለ ወደ ላይ ይሄዳሉ yes በቢሊየን በምናምን ደግሞ እየተቆጠረ ይሄዳሉ መጽሐፋችሁ ላይ አሉ ይሄ ስለዚህ ይሄን ማየት ነው ሜጋ ሲባል ስንት ነው ናኖ ሲባል ስንት ነው ምናምን ይያሉ ሊጠይቋችሁ ይችላል 8 ያክፍልም ይሄንን ተምራችሁ እንደዚህ መጣችሁት ሶ ለዛሬ ያስኩላችሁ ይሄን ይመስላል እዚህ ጋር የተሰጡትን ስራ ለእናንተ ለራሳችሁ ሞክሩ እነዚህ ነገሮች ብትሞክሩ አንደኛ ፐርፌክት ይሆናችሁ የምትሄዱት ለአለመሳሳት ማለት ነው እዚህ ቅድም ያየነው ህግ እዚህ ጋር መተግበር ነው ይሄ ሲደመር ነው ሲቀነስ ሲባዛ ሲካፈል እዚህ ጋር እንደምታረጉት the lowest or few significant figure ያለውን አይቶ ማስቀመጥ ነው ማለት ነው ሲደመርና ሲቀነስ ላይ ለምሳሌ the lowest digit መሄድ ይችላልላችሁ እዚህ ጋር the lowest digit ይሄ ነው አይደል ግን በሲግኒፊካንት ስንሄድ ምንድነው ይሄም 4 significant figure ነው ይሄም 4 significant figure ነው ስንቀናነሰው ግን ምን ይሆናል ይለወጣል ስለዚህ እሱን ወዴት ነው ማስጠጋው የአዲሽን ሰብትራክሽን ሩልን መጠቀም ነው ለነዚህ እዚህ ጋር ደግሞ significant figure multiplication እና divisionን ህግ መጠቀም ማለት significant figure ነው አይተን ስለዚህ እነዚህን ሞክሩ የከበዳችሁ ካለ ኮሜንት ላይ አስቀምጡልኝ እየተረዳዳን እንሄዳለን ማለት ነው እሺ ወደ ተማሪዎች እስካሁን ለነበረን ቆይታ አመሰግናለሁ እስካሁን ያለው ክሊር ነው ብያስባለሁ ያልገባችሁ ማንኛውም ጥያቄ ካለ ኮሜንት ላይ አስቀምጡልኝ ብያለሁ ኮሜንት ላይ አስቀምጡልኝ አዳዲስ ተማሪዎች ሰብስክራይብ ያደርጋችሁ የኔ ግሩፕ ተቀላቀሉ የኔ ዩቲዩብ ቻናል ላይክ አድርጉ ስለነበረን ቆይታ አመሰግናለሁ ድጋሚ እስከምንገናኝ መልካም ቆይታ